Hi guys, welcome back to my YouTube channel. So ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ስለ ስኮላርሺፕ ሪሌትድ፣ ስለ ዩኒቨርሲቲ በተጨማሪ ብዙ ነገሮችን ኤዱኬሽናል ሪሌትድ ስለምታገኙበት ሰብስክራይብ አድርጉ። በዛሬ ቪዲዮ የምናየው እንዴት ፕሮፌሽናል ሲቪ ማዘጋጀት እንደምትችሉ፣ ምን ማስገባት እንዳለባችሁ፣ ምን ደግሞ አቮይድ ማድረግ እንዳለባችሁ እናያለን ማለት ነው። እያንዳንዱ ስቴፕ እንዴት ማዘጋጀት እንደምትችሉ አሳያችኋለሁ። እስከ መጨረሻው ማየት እንዳትረሱ። ብዙ ሲቪዎች within 10 ሰከንድ ሪጀክት ይደረጋሉ። ሪጀክት የሚደረጉት not because አፕላይ ያደረገው ሰው ኳሊፋይ ስለማያደርግ ሳይሆን ያዘጋጀው ሲቪ ላይ የሚፈልጉትን ነገር ስለማያገኙ ነው፣ ወይም ፕሮፐር ዌይ ያንን ሲቪ ስላላዘጋጀ ነው ማለት ነው። ከነዚህ ሪጀክት ከሚደረጉት ሰዎች መሃል እንዳትሆኑ ሲቪያችሁ ላይ ምን ማጠቃለል እንዳለባችሁ እያንዳንዱን ነገሮች አብረን እናያለን። ሲቪ ምን ማለት ነው? ሲቪ ማለት it's a document that shows ስኪላችሁን፣ ኤዱኬሽናችሁን በተጨማሪ ኤክስፒሪየንሳችሁን የምታሳዩበት ነው። ሲቪ የምታዘጋጁት ለምንድን ነው? ኢንተርቪው ለማግኘት ማለት ነው፣ ወይም ኢንተርቪው ለመደረግ። ሲቪ ስናዘጋጅ ምን ነገሮች ግዴታ መግባት አለባቸው የሚለውን እናያለን። የመጀመሪያው ፐርሰናል ኢንፎርሜሽን ነው። የመጀመሪያው ፉል ኔማችንን ማስገባት ይኖርብናል። ፉል ኔም ስንል እዚህ ላይ ነው ብዙዎቻችን የምንሳሳተው። ስማችን ብቻ ሳይሆን ወይም የአባታችን ስም ብቻ ሳይሆን የአያታችንን ስም ጨምረን ፉል ኔማችንን ነው መጻፍ ያለብን። ሁለተኛው ከስም በኋላ ደግሞ ኢሜይላችሁን ማስገባት ይኖርባቸዋል። which is apply ካደረጋችሁ በኋላ ኮንታክት እንዲያደርጓችሁ የምትጠቀሙበትን ኢሜይል ነው ማስገባት ያለባችሁ። ከዛ ቀጥሎ ፎን ነምበራችሁን ማስገባት ይኖርባችኋል። አንዳንድ ካምፓኒዎች በኢሜይል ብቻ ሳይሆን በስልክም ኮንታክት ስለሚያደርጓችሁ ሊንክድኢን ፕሮፋይል ፕሮባብሊ ይኖራችኋል most of you። ሊንክድኢን ፕሮፋይል ሊንካችሁን ታስቀምጣላችሁ፣ ወይም ደግሞ ጊታብም ካላችሁ የጊታብ ሊንካችሁንም ታስቀምጣላችሁ። እነዚህ ናቸው ዋናዎቹ ፐርሰናል ኢንፎርሜሽናችሁ ላይ ማስቀመጥ ያለባችሁ። በተጨማሪ የምታዘጋጁት ሲቪ ሎኬሽን ስፔሲፊክ እንዲሆን ከፈለጋችሁ ደግሞ ያላችሁበትን ሎኬሽን አድ ማድረግ ትችላላችሁ፣ ግን it's not really mandatory። ምንድነው አቮይድ ማድረግ ያለባችሁ? እነዚህ ላይ ማርሻል ስታተስ which is single name, married name የሚለውን ማስገባት የለባችሁም። ሪሊጅን አንዳንዶች የሚያስገባሉ፣ ሪሊጅንን ማስገባት የለባችሁ። ሁለተኛው እና በጣም ዋናው ፕሮፌሽናል ሰመሪ ነው። እዚህ ላይ ስለ እናንተ ማንነት የምታብራሩበት ባጭሩ ምን እንደተማራችሁ ፕላስ አሁን ምን እንደምትሰሩ and also career ጎላችሁ ምን እንደሆነ ብዙም ሳታስረዝሙት 2-3 ያክል ላይን ያለው አጭር ፓራግራፍ ነው ማዘጋጀት ያለባችሁ። this is በጣም ሜን። እዚህ ፓርት ላይ ብዙ ሰው የሚጀምረው my name is ምናምን እያለ ነው። no guys please you don't have to start my name is እያላችሁ መጀመር የለባችሁም። ባጭሩ ፕሮፌሽናል የሆነ ኤክስፒሪየንሳችሁን ፕላስ ደግሞ ለፊውቸር ምን እንዳሰባችሁ ካሪየራችሁ ወዴት እንዴት እንደምትፈልጉ ባጭሩ እሱ ማጻፍ አለባችሁ። ሶስተኛው ደግሞ ኤዱኬሽን ነው። የተማራችሁበትን ዩኒቨርሲቲ ኔም፣ የተማራችሁትን ዲግሪ ወይም ማስተርስ ከሆነ የተማራችሁት፣ በተጨማሪ የጀመራችሁበትና የጨረሳችሁበትን ዓመተ ምህረት መጻፍ ይኖርባችኋል። and also any achievement ካላችሁ which is በማዕረግ ከሆነ የተመረቃችሁት በማዕረግ ነው የተመረቅነው የሚልም አጭር የጽሁፍ ማስገባት ትችላላችሁ። ኤዱኬሽን ላይ ሁሌም ቢሆን ዲግሪ ተማሪ ከሆናችሁ የመጀመሪያው ዲግሪ ከሆነ ወይም ሰከንድ ዲግሪ ካላችሁ በቅርቡ የጨረሳችሁትን ነው መጀመሪያ የምታደርጉት፣ ከዛ ኦልደር ዋን ወደ ታች ማለት ነው። እንደዛው ማስተርስ ከሆነ የጨረሳችሁት መጀመሪያ የማስተርሳችሁን ታስገባላችሁ፣ ከዛ ደግሞ ከታች ዲግሪያችሁን እያላችሁ ትቀጥላላችሁ። አራተኛውና ደግሞ በጣም ዋናው which is ካምፓኒው እናንተን የሚመርጥበት ሪዝን፣ ሪጀክት የምትደረጉበት ወይም አክሴፕት የምትደረጉበት ዋናው ሪዝን የሆነው ምንድነው? ወርክ ኤክስፒሪየንሳችሁ ነው። እዚህ ላይ በደንብ ተጠንቀቃችሁ ማዘጋጀት ይኖርባችኋል። አፕላይ ልታደርጉለት የፈለጋችሁት ካምፓኒ ጋር ሪሌትድ የሆነ ወርክ ኤክስፒሪየንስ ቢኖራችሁ ሞር ተፈላጊ ነው። እንደምታውቁት ሲቪ ለአንድ ካምፓኒ ለሌላ የምታዘጋጁት ሊለያይ ይችላል። ነገር ግን በቅርቡ የሰራችሁትን ወርክ ኤክስፒሪየንስ በጣም ቫልዩ አለው ብላችሁ የምታስቡትን ከላይ ታደርጉታላችሁ። ኤክስፒሪየንሳችሁን ስታዘጋጁ መጀመሪያ ጆብ ታይትሉን ታስገባላችሁ። ከዛ ካምፓኒውን ከስንት እስከ ስንት ዓመተ ምህረት እንደሰራችሁት ዲስክሪፕሽን ባጭሩ ምን ስትሰሩ እንደነበረ። ይሄ ራሱ በጣም ትልቅ ቫልዩ ነው ያለው ቢካዝ እናንተን ሲቀጥሯችሁ ምን ነገር እንደምትሰሩ ፎር ፊውቸር ለካምፓኒያቸው ስለሚጠቅማቸው እሱንም ባጭሩ በጣም ብዙ አታንዛዙት። ጀስት ላይክ 3 ቡሌት ፖይንት አድርጋችሁ ማብራራት ነው የሚጠበቅባችሁ። ከዛ በኋላ አቺቭመንት ኤኒ አቺቭመንት ካላችሁ ሜቢ ሰርቲፊኬት ምናምን ተሰጥቷችሁ ከሆነ ጀስት ባጭሩ እንደዚህ ሰርቲፊኬት ወይም እንደዚህ ነገር አግኝቼበታለሁ ብላችሁ ማስገባት ትችላላችሁ። እዚህ ፓርት ላይ ወርክ ኤክስፒሪየንሳችሁን ስታስገቡ ፕሮባብሊ 3-4 ብዙ ሊኖራችሁ ይችላል። ነገር ግን እንደምታውቁት ሲቪ ስታዘጋጁ ማክሲመም እስከ 2 ፔጅ ነው መሆን ያለበት። ቱ ቢ ኦነስት 1 ፔጅ ቢሆን ሞር ይመረጣል። ያላችሁን ሁሉንም ኤክስፒሪየንስ ግዴታ መደርደር የለባችሁ። በቅርቡ የጨረሳችሁትን ፕላስ ደግሞ ከታች የምታደርጉት ሞስት ሪሌቨንት ነው ብላችሁ የምታስቡት አፕላይ ለምታደርጉት ካምፓኒ ወይም ብቻ አፕላይ ለምታደርጉት ሪሌትድ እና ይጠቅማል ብላችሁ የምታስቡትን
ወርክ ኤክስፒሪየንስ ነው መጀመሪያ ማድረግ ያለባችሁ ቀጣይ ማለት ነው። ሶ ማክሲመም 3 ብታስገቡ ይበቃል because ብዙ ቦታ እንዳይዝባችሁ። አምስተኛው ደግሞ ማስገባት ያለባችሁ ስኪል ሴክሽን ነው which is ለሁለት ይከፈላል ሃርድ ስኪል እና ሶፍት ስኪል ተብሎ። ሃርድ ስኪል የምንላቸው እንደ ቴክ ሪሌትድ ቱልስ የምትችሉ ከሆነ ነው። እንደ ሌትስ ሴይ ፕሮግራሚንግ ላይ ጎበዝ ከሆናችሁ ስለ ፕሮግራሚንግ ማስገባት ትችላላችሁ፣ ወይም ደግሞ ኤክሴል ኤኒ ሪሌትድ ኮምፒውተር የምትችሉትን ስኪሎች እዛ ላይ ታስገባላችሁ። ሶፍት ስኪል ደግሞ እሱም ግዴታ ነው። እንደ ቲም ወርክ እንችላለን ወይም ደግሞ ኮሚኒኬሽን ላይ ጎበዝ ነን ምናምን የምትሉ ከሆነ እነሱንም ማስገባት እንዳትረሱ። ስድስተኛው ደግሞ ላንጉጅ ነው። የምታወሩትን ቋንቋ የምትችላቸውን ቋንቋዎች ሊስት ማድረግ ነው። እዚህ ላይ ሞስት ሪሌቨንት ነው ብላችሁ የምታስቡትን ከላይ አድርጉት። which is ለምሳሌ እንግሊሽ ከሆነ እንግሊሽ ትላላችሁ። ከዛ በኋላ አምሃሪክ and any other language የምታወሩትን አድ ማድረግ ትችላላችሁ። እዚህ ላይ ማወቅ ያለባችሁ ላንጉጅ ላይ ሊስት ስታደርጉ ሌቭላችሁንም ከጎን አድ ማድረግ እንዳትረሱ። because ላንጉጅ ብቻ ሜንሽን ስላደረጋችሁ ታወሩታላችሁ ብቻ ማለት አይደለምና ማወቅ ይፈልጋሉ። B1 ሊሉ ይችላሉ፣ B2 ሊሉ ይችላሉ፣ C1 ሊሉ ይችላሉ። ከቻላችሁ ሌቭላችሁንም ከጎን መጻፍ እንዳትረሱ። ሰባተኛው ደግሞ ሰርቲፊኬሽን ነው which is any type of online training የወሰዳችሁት ሰርቲፊኬት ካለ፣ ቮለንተሪ የሰራችሁት ሰርቲፊኬት ካለ አድ ማድረግ እንዳትረሱ። እዚህ ላይ ግን አድ ስታደርጉት ዶክመንቱን አፕሎድ አይደለም አንድ ላይ አታች ማድረግ ሳይሆን የወሰዳችሁትን ሰርቲፊኬት ኔም እና ፕላስ ደግሞ ያገኛችሁትን በምን ሰርቲፊኬቱ እንደተሰጣችሁ የሚያሳይ ባጭሩ ብቻ መጻፍ ነው የሚጠበቅባችሁ። ይሄ ፓርት ግዴታ አይደለም ካላችሁ ብቻ ነው ማስገባት የሚኖርባችሁ። ነገር ግን ከመጀመሪያ ከ1 እስከ 6 ሜንሽን ያደረኳቸው ግዴታ ናቸው፣ እነሱን ልታስገባቸው ይገባል። ፕሮፌሽናል ሲቪ ስናዘጋጅ ግዴታ መቅረት የሌለባቸው ፓርቶች የትኞቹ ናቸው? የመጀመሪያው ፐርሰናል ኢንፎርሜሽናችሁ፣ ሁለተኛ ፕሮፌሽናል ሰመሪያችሁ፣ ኤዱኬሽናችሁ፣ ስኪላችሁ፣ ኤክስፒሪየንሳችሁ። ኤክስፒሪየንስ ግዴታ አይደለም ግን አትሊስት አንድ ብታስገቡ ጥሩ ነው። በተጨማሪ ደግሞ ላንጉጅ። እነዚህ ግዴታ ሲቪ ስታዘጋጁ ማስገባት ያለባችሁ ፓርቶች ናቸው ማለት ነው። አሁን ደግሞ ሲቪ ስታዘጋጁ አቮይድ ማድረግ ያለባችሁ ሚስቴኮች ምንድናቸው የሚለውን እናያለን። እኔ ራሴ ሲቪዎችን ሪቪው አደርጋለሁ። ከኔ ያየሁትን ኤክስፒሪየንስ ልንገራችሁ። የመጀመሪያው በጣም ሎንግ ነው which is 3-4 ፔጅ የሚያክል ሲቪ የሚጽፍ አለ። ሲቪው ስለተጻፈ ወይም ስለ ኤክስፒሪየንሱ ብቻ ሳይሆን አብሮ አታች የሚያደርጉት ሰርቲፊኬታቸውን። ለምሳሌ ሰርቲፊኬታችሁን አብራችሁ አታች ማድረግ የለባችሁም ሲቪ ስትልኩ። ሲቪ መሆን ያለበት በቃ መጀመሪያ ሜንሽን ያደረኳቸው ፓርቶች አሉ አይደለ? እነሱን ብቻ ነው ማስገባት ያለባችሁ። ዶክመንት አብሮ አታች መደረግ የለበትም which is የዲግሪያቸውን አታች የሚያደርጓሉ፣ ሰርቲፊኬታቸውን አታች የሚያደርጓሉ። እሱን ለብቻ ነው እንጂ መላክ ያለባችሁ። እሱም ከተጠየቃችሁ you don't really have to send it። ሲቪ ስታዘጋጁ ከ1 እስከ 2 ነው ማክሲመም ፔጅ መሆን ያለበት። ሁለተኛ ያየው ችግር ስፔሊንግ ኤረር ነው። አይኖ ኮፒ ፔስት ልታደርጉ ትችላላችሁ፣ ወይም ስትጽፉ ማታውቁት ቃል ሊኖር ይችላል፣ ወይም ሳታዩትም የተሳሳታችሁት ነገር ሊኖር ይችላል። ስፔሊንግ ኤረር በጣም ማተር ያደርጋል። because ሲቪያችሁን ስትልኩ የሚያነበው ሰው ኦኬ ለዚች እቺን ስፔሊንግ ከተሳሳተ ለሌላም ነገር ለመሳሳት ኬር የለውም ተብሎ ስለሚታሰብ ስፔሊንግ ኤረር ላይ በጣም መጠንቀቅ ይኖርባቸዋል። አንድ ሲቪያችሁን ካዘጋጃችሁ በኋላ ፕሊዝ read it again። ከዛ ኤረር ካለው ከሌለው ደና ቼክ ታደርጉታላችሁ። ሶስተኛው ደግሞ ስትራክቸር ነው። ሲቪ በምታዘጋጁበት ጊዜ ስትራክቸር ፕሮፐር ስትራክቸር ላይኖር ይችላል። አንዳንዱ ግብት ያለ ነው፣ አንዳንዱ ወጣ ያለ ነው፣ ወይም ብቻ ሲቪ የማይመስሉ ብዙ ስትራክቸራቸው የተበላሸ ሲቪዎችን አይቻለሁ። ሲቪ በምታዘጋጁበት ጊዜ ቴምፕሌት አግኝታችሁ ከሆነ ጥሩ ቴምፕሌቱን ብቻ ፎሎ ማድረግ ነው። ነገር ግን በወርድ ከሆነ ማዘጋጀት የምትፈልጉት you should be able to structure it in a way ያንን ሲቪ የሚያነበው ሰው ክሊር ሆኖ እንዲገባው ማለት ነው። ስትራክቸር ልታስይዙት ይገባል የምታዘጋጁት። አራተኛው ፕሮብለም ደግሞ using unprofessional ኢሜይል ነው። ሲቪያችሁ ላይ አድ የምታደርጉት ኢሜይል ቅድም ሜንሽን እንዳደረኩት ፕሮፌሽናል ኢሜይል መሆን አለበት which is እነሱ ሲልኩላችሁ የምታዩት which is day to day የምትጠቀሙት ኢሜይል አድሬስ መሆን አለበት። ነገር ግን ዝም ብለን መጀመሪያ አካባቢ ያወጣነው የሆነ ፕሮፐር ኔም የሌለው ፕሮፐር ስትራክቸር የሌለው ኢሜይል ከሆነ ያወጣችሁት let's say k@gmail.com ቢሆን this is not professional አይደለ? ፕሮፌሽናል ያልሆነ ኢሜይል ከሆነ ያላችሁ አዲስ ኢሜይል አውጡ። ኔክስት ታይም አፕላይ ስታደርጉ በዛ ብቻ እንዲደርሳችሁ ማለት ነው። ፕሮፌሽናል ኢሜይል እንዴት ነው ካላችሁ ደግሞ ስማችሁን፣ የአባታችሁ ስም ወይም የአያታችሁ ስም ያለበት ስማችሁ ፕሮፐርሊ የሚነበብበት ኢሜይል አድሬስ ነው ማውጣት ያለባችሁ። አምስተኛውና ደግሞ የመጨረሻው ኤረር which is copy paste without customization ነው which is ብዙ ጊዜ ቴምፕሌት በምንጠቀምበት ጊዜ ኦልሬዲ የጻፋችሁት ነገር ይኖራል። ያንን ኮፒ ፔስት አድርጋችሁ ያንን ቴምፕሌት ምንም ኤዲት ሳታደርጉት እሱን ላይ ብቻ ፎከስ ስታደርጉ let's say you might be missing some points ኤዲት ያላደረጋችሁት
ለምሳሌ ፕሮግራሚንግ ተማሪዎች ከሆናችሁና ኤዲት ያደረጋችሁት ፕሮግራሚንግ ሆኖ ነገር ግን የተጠቀማችሁት ቴምፕሌት የኢኮኖሚክስ ወይም ቢዝነስ ቢሆን አንዳንድ ነገር እዛ ጋር ሚስ ያደረጋችሁት ነገር ካለ ኮንፊውዥን ይፈጥራል ማለት ነው። ሶ ኮፒ ፔስት በምታደርጉበት ጊዜ you could use the template as it is ችግር የለውም። ነገር ግን ከፈለጋችሁ በቻላችሁት አቅም በራሳችሁ ከስተማይዝ ትንሽ እንኳን ቄር ለማድረግ መሞከር ማለት ነው። በመጨረሻ እንዴት አድርጋችሁ ማዘጋጀት እንዳለባችሁ ምን ሚስ ማድረግ እንደሌለባችሁ ካየን እና ደግሞ ሚስቴክ የምንላቸውንም ካየን ፋይናል ቲፕስ የሚባሉትን ነገር ልንገራችሁ። የመጀመሪያው keep it clean። ሶ ሲቪ በምታዘጋጁበት ጊዜ ቀለል ያለ ሲቪ አድርጉት። you don't complicated መሆን የለበትም or ደግሞ ይሄ colorful መሆን የለበትም። just make it simple። ሁለተኛ አፕላይ ለምታደርጉት ካምፓኒ ስፔሲፊክ የሆነ ሲቪ ለማዘጋጀት ሞክሩ። ሚኒንግ አንድ ብቻ ሲቪ ሊኖራችሁ አይገባም። you could have 2-3 ሲቪዎችን እና እነሱን መቀያየር so that it can be specific to the company that you're applying። I know መቀያየር ሊከብድ ይችላል። ሁሌ አፕላይ የምታደርጉት to the same company ወይም to the same type of field ከሆነ it's okay። ነገር ግን አንዳንድ ነገር መቀያየር የምትፈልጉ ከሆነ ኤክስፒሪየንሳችሁ ላይ ብቻ ገብታችሁ እሱን መቀያየር ሞክሩ። because specific ከሆነ more chance of acceptance ስለሚኖራችሁ ማለት ነው። ሶስተኛው ደግሞ ሲቪያችሁን ስትልኩ please ወደ ፒዲኤፍ ቀይሩት። በወርድ አይላክም። ብዙ ጊዜ ያየሁት ስለሆነ ነው። ሶ ሲቪያችሁን ስትልኩ ግዴታ በምን መሆን አለበት? በፒዲኤፍ ፎርማት አድርጋችሁ ብትልኩት ሞር ይመረጣል። አክቹሊ ግዴታ ነው። ዛሬ የነበረን ቆይታ ይሄንን ይመስላል። ሲቪ ለማዘጋጀት ፍሪ ቴምፕሌቶችን ማወቅ የምትፈልጉ ከሆነ ዲስክሪፕሽን ላይ ፍሪ ዌብሳይቶችን አስቀምጥላችኋለሁ። ሶ የትኛውንም ተጠቅማችሁ ማዘጋጀት ትችላላችሁ። በተጨማሪ if you guys have any questions comment section ላይ አሳውቁኝ and also subscribe ማድረግ እንዳትረሱ። አሁንም በተጨማሪ ለ5 ተማሪዎች ደግሞ በነፃ እኔ ራሴ ሲቪያችሁን ሪቪው ለማድረግ አስቤያለሁ። ከናንተ የሚጠበቀው ይሄንን ቻናል ሰብስክራይብ ማድረግ and also comment section ላይ ሲቪ ብላችሁ ኮሜንት ማድረግ ነው የሚጠበቅባችሁ። randomly ለ5 ተማሪዎች መርጬ እኔ ራሴ ሪቪው አደርግላችኋለሁ። በተጨማሪ ደግሞ ይሄንን ቻናል ለጓደኞቻችሁ ሼር ማድረግ እንዳትረሱ so that እነሱም ይሄንን ቤኔፊት እንዲያደርጉ ማለት ነው። till next video ciao